ፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 8 እስከ 11 ያለውን እግዚአብሔርን ቃል እናነባለን። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ሃሌሉያ አሜን። ኢየሱስ ይባረክ። አሜን። ሶስት ነገር ሐዋርያው ጳውሎስ በዚህ ስፍራ ላይ ተናገረ። አንደኛ ያለ ልክ ከፍ ከፍ አደረገው አለ። የማንን ስም? የኢየሱስን ስም። ሁለተኛ በሰማይ በምድር ከምድር በታች ጉልበት ያለው ሁሉ ለዚህ ስም ይንበረከክ ዘንድ ነው አለ። ሶስተኛ ምላስ ሁሉ የዚህን ስም ጌታነት ጌታ እንደሆነ ይመሰክር ዘንድ ነው። ጌታ ኢየሱስ ይባረክ። አሜን። እስቲ ኢየሱስ ብላችሁ ጥሩ። ኢየሱስ ድገሙ እስቲ። ኢየሱስ በዚህ በጠራችሁት ስም ድነናል። አሜን። እውነት ነው። ከዘላለም ሞት ወደ ዘላለም ሕይወት ተሻግረናል። ከጨለማ ወደ ብርሃን መተናል። ከሞት ሰፈር ወደ ብርሃን ሰፈር ተሻግረናል። ስሙ አዳኝ ስለሆነ ማለት ነው። ስሙ አዳኝ ነው። ስሙ ፈዋሽ ነው። ሐዋርያው ጳውሎስ በዚህ ስፍራ ላይ የበራለትን ለፊልጵስዩስ ሰዎች ሲያስቀምጥላቸው በዚህ ስም ወይንም ደግሞ ይሄ ስም የተገለጠለትን ደረጃ ለፊልጵስዩስ ቤተክርስቲያን በዚህ ስፍራ ላይ ያስቀምጥላቸዋል። አንደኛ እንዳነበብኩላችሁ ይህ ስም ያለ ልክ ከፍ ከፍ ያለ ነው አለ። እግዚአብሔር አብ ይህ የክርስቶስ ኢየሱስን ስም ያለ ልክ ምን አድርጎታል? ከፍ ከፍ አድርጎታል። ከስምም ሁሉ በላይ የሆነን ስም ሰጥቶታል። ከዛ በኋላ በመቀጠል ምን አለ? በሰማይ በምድር ከምድር በታች ያሉት ሁሉ ጉልበት ያላቸው ነገሮች ሁሉ ለዚህ ስም ይንበረከኩ ዘንድ ነው አለ። በሰማይ አለ፣ በምድር ከምድር በታች እነዚህ ሶስት ሪልሞችን ተናግሯል። በሰማያዊ ስፍራ የሚለውን በምድርም ያለውን እንደገና ከምድር በታች ያለው እንግዲህ ፍጥረት የተባለ ሁሉ ከነዚህ ከሶስቱ ውጪ የሚኖርበት ስፍራ የለውም። ፍጥረት ስንል የሰው ልጅ ብቻ አይደለም። መላእክቶችም የተፈጠሩ አጋንንቶችም የተፈጠሩ መናፍስቶች ናቸው። መኖሪያቸው ከምድር በታች ነው፣ ምድርም ላይ ነው። በሰማያዊ ስፍራ ደግሞ ያሉ የእግዚአብሔር መላእክቶችም አሉ። አየሩ ላይ ደግሞ የሚሰሩ የጨለማ ኃይላትም አሉ። ነገር ግን አየሩ ላይ ያለው ምድር ላይ ያለው ከምድር በታች ያለው ለዚህ ስም ምን ይላል አለ? ይንበረከካል። ጉልበት ያለው ሁሉ ምን ይላል አለ? ይንበረከ ለማን ስም? ለማን ስም? ለማን ስም? ሁሌ ይህንን ስም ስለምንጠራው ሁሌ አጠገባችን ስላለ አንደበታችን ላይ ስላለ ሊቀልብን አይገባም። ይህ ስም ሁሌ የጨለማን ስራ የሚያፈርስ፣ ይህ ስም ሁሉ ጊዜ በጨለማ ውስጥ ያሉትን ነፃ የሚያወጣ እጅግ ከፍ ያለ ስም ነው። መጽሐፍ እንኳን ሲናገር በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ይላል በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸዋል። የእግዚአብሔር ልጅነትን አንድ አማኝ ወይንም ደግሞ አንድ ሰው መቀበል የሚችለው የእግዚአብሔር ልጅ መሆን የሚችለው ስሙን ሲቀበል ነው፣ ስሙን ሲያምን ነው። ኢየሱስ ክርስቶስን ሲያምን፣ ኢየሱስ ክርስቶስን ስም ሲያምን ሲቀበል ነው። ሐዋርያው ጳውሎስ የበራለትን ለፊልጵስዩስ ሰዎች ሲያስቀምጥ ይህ ስም ያለ ልክ ከፍ ከፍ ያለ ስም ነው አለ። ባይዘዌቺ ምድርም የጨለማው ዓለም ይህ ስም ሲጠራ አይወዱም። ለምን መሰላችሁ? የክርስቶስ ኢየሱስ ስም በሚጠራበት ቦታ ላይ የጨለማ ስራ ይፈርሳል፣ የዲያብሎስ ስራ ይፈርሳል። ሰይጣን በመንፈሳዊ ዓለም ላይ ሰይጣንም እንደገና የጨለማ ኃይላትም ሊሰሙ የማይፈልጉት ስም የክርስቶስ ኢየሱስን ስም ነው። ሁሌ ኢየሱስ ስም በተጠራበት ቦታ ላይ ሰይጣንም ስራውም ይፈርሳል። ዲያብሎስ ወይንም ሰይጣን ፐርሰኑ ነው፣ ስራው ደግሞ ክፋትን ማድረግ ነው። ሁሌ ሲናገር ሰምታችሁ ከሆነ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ አንድ ቃል ተናገረ። ሌባው አለ ስለ ሰይጣን ሲናገር ሊያርድ ሊሰርቅ ሊያጠፋ እንጂ ለሌላ ለምንም አይመጣም አለ። የሰይጣን ስራው ማረድ ነው፣ ማጥፋት ነው፣ መስረቅ ነው፣ ክፋትን ማድረግ ነው። ስለዚህ የጨለማው ስራ የዲያብሎስ ስራ ደግሞ የሚፈርሰው በክርስቶስ ኢየሱስ ስም ነው። እስቲ የኢየሱስ ስም በሉ።
የዲያብሎስን ሥራ ያፈርሳል። የኢየሱስ ስም በሉ። የጨለማን ሥራ ያፈርሳል። የማን ስም? የማን ስም? በምድር ብር በምድር ወርቅ ሊገዛ ማይችል ላመኑት የተሰጠ እጅግ ታላቅ የሆነ የዲያብሎስን ሥራ የሚያፈርስ ከሞት የሚያስመልጥ ጨለማን ሁሉ የሚበትን ከአደጋ የሚያስበልጥ የኢየሱስ ስም አለን። አንድ ሰው በሱና በሞት መካከል አንድ እርምጃ ቀርቶት ያለው ገንዘብ አያድነው፣ ያለው ሰው አያድነው። በእናንተና በሞት መካከል በእናንተና በአደጋ መካከል አንድ እርምጃ ቀርቶ ሊያድናችሁ የሚችል የኢየሱስ ስም ነው። የኢየሱስ ስም ነው። ሃሌሉያ። ለዚህ ነው ሐዋርያት ሥራ ምዕራፍ 2 ቁጥር 21 ላይ የጌታን ስም የሚጠራ ይድናል። የጌታን ስም የሚጠራ ምን ይላል? የኢየሱስን ስም ሲጠሩ ሁለት ነገር ይሆናል። ሁሌ ኢየሱስ ስም ሲጠራ በዋናነት መጀመሪያ የሚሆነው ምንድነው መሰላችሁ? መንፈስ ቅዱስ ሊሰራ ይገለጣል። ኢየሱስ ስትሉ ሁሉ ጊዜ መንፈስ ቅዱስ የሚያከብረው ሁሉ ጊዜ መንፈስ ቅዱስ የሚገለጠው የኢየሱስ ስም ሲጠራ። መንፈስ ቅዱስ የመላእክቶች ስም ሲጠራ፣ የነገስታት ስም ሲጠራ፣ የትልልቆች ስም ሲጠራ አይደለም የሚንቀሳቀሰው፣ ሊሰራ የሚንቀሳቀሰው። መንፈስ ቅዱስ ሁሉ ጊዜ በመንደር ላይ ኢየሱስን ማክበር ነው ስራው። ኢየሱስ ስትሉ መንፈስ ቅዱስ ሊሰራ ይገለጣል። በሽታን ሊነቅል ይገለጣል። ጨለማን ሊገፍ ይገለጣል። የዲያብሎስን ሥራ ሊያፈርስ ይገለጣል። ዛሬ ኢየሱስ ብለን ስንጸልይ ከብዙ ሰዎች ሕይወት ላይ የዲያብሎስ ሥራ የጨለማ ሥራ በመንፈስ ቅዱስ ኃይል ይነሳል። ይነሳል ይነሳል ይነሳል። አንደኛ ምን ኢየሱስ ስትሉ መንፈስ ቅዱስ ሊሰራ ይገለጣል። መንፈስ ቅዱስ ሊሰራ ሲገለጥ በዚህ በፍጥረታዊ አይኖቻችን አናየው፣ በመንፈሳዊ አይኖቻችን ግን እንመለከተዋለን። ሪዛልቱን ግን በዚህ ፍጥረታዊ አይኖቻችን እናያለን። ስንድን እናያለን። ኢየሱስ ስንል የስሙን አብሮነት ለመግለጥ የሚገለጠው የሚንቀሳቀሰው መንፈስ ቅዱስ ነው። ሁለተኛ ደግሞ ኢየሱስ ስትሉ የዲያብሎስ ሥራ ስፍራ ይለቃል። የጨለማ ሥራ ስፍራ ይለቃል። አንደኛው ላይ ልናገር፣ ኢየሱስ ስትሉ ማን ሊሰራ ይገለጣል? እኔ አሁን አንድ ታማሚ ላይ የኢየሱስን ስም ስጠራ ምን እንደማምን ታውቃላችሁ? ከዛ ሰውዬ ውስጡ ያለውን ህመም ለመንቀል መንፈስ ቅዱስ እንደሚንቀሳቀስ አምናለሁ። ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስና ዮሐንስ በ9 ሰዓት ወደ ቤተ መቅደስ ሊጸልዩ እየሄዱ ነው። በአይሁድ በቀን 3 ይጸልያል። ጧት 3 ሰዓት፣ 6 ሰዓት፣ 9 ሰዓት። የ9 ሰዓት ሽፍቱ ላይ ለመጸለይ ወደ ቤተ መቅደስ ሲሄዱ መልካም በምትባል ደጅ በራፍ ላይ ከ40 ዓመት በላይ ሽባ የነበረ ሰው አገኙ። ይህ ሽባ የነበረ ሰው ጧት ሰው ያመጣና ያስቀምጠዋል፣ ማታ ከዛ ቦታ አንስቶ ወደ ቤቱ ይወስደዋል። ስለዚህ በሰው እጅ ነው የሚኖረው። ሁሉ ጊዜ ከሰው እየለመነ በሚያገኘው ነገር ነው እየኖረ ያለው። እዛ ቦታ ላይ ተቀምጦ እየለመነ ያለ ጴጥሮስና ዮሐንስ መጡ። ልክ ሲመጡ ከነሱ አንዳች ነገር ለመቀበል ትኩር ብሎ አይኖቻቸውን ተመለከተ። ከነሱ ወይ ኪሳቸውን ሊሆን ይችላል ሊሰጡ የሚችሉትን ነገር ፈልጎ ተመለከተ። እነሱም እንደዚህ ያሉት፣ አንተ ሰው ትኩር ብለ ተመልከተን አሉት። አስቡት፣ ይህ ሰው ገንዘብ ነው የሚፈልገው። ትኩር ብለ ተመልከተን ሲሉት ከሌላ ሰው አይኑን አነሳና እነሱን ትኩር ብሎ ተመለከተ። ለምንድን ያያቸው መሰላችሁ? ወይ ገንዘብ ይሰጡኛል ወይ የሆነ ነገር ያደርጉልኛል ብሎ ትኩር ብሎ ሲመለከታቸው እንደዚህ ያሉት፣ ብርና ወርቅ የለንም አሉት። ታዲያ ለምንድን ነው የሚያለፉኝ እነዚህ ሰዎች ሳይል አይቀርም? ወይ ደግሞ በጣም አስተዋይ ከሆነ አትሊስት ብርና ወርቅ ባይኖራቸው ምግብ ሊኖራቸው ይችላል ወይ ልብስ ሊሰጡኝ ይችላሉ ብሎ አሁንም ትኩር ብሎ ሲመለከቱት ያለንን ግን እንሰጣለን አሉ። ምን አሉት? ምን እንሰጣለን አሉት? ምንድን ያላቸው? ምንድን ያላቸው? ምንድን ያላቸው? እስቲ የኢየሱስ ስም በሉና ተናገሩ። ይህ ደግሞ ለጊዜያዊ ችግሩን የሚፈታበት ነገር አይደለም። እነሱ ያላቸው የችግሩን ስር መሰረት የሚነቅል በመድር ላይ ላሉ ጓደኞቻችሁ፣ በመድር ላይ ለምታገኙአቸው፣ በህይወት ዘመናችሁ ለምታገኙአቸው ሰዎች ሁሉ እግዚአብሔር ይባርካችሁ። በገንዘብ ብቻ ረድታችሁ አትለፉ። ገንዘብ መስጠት፣ ለደሃ ለሌለው መስጠት እጅግ መልካም ነው፣ መጽሐፍ ቅዱሳዊ ነው። ከዛ በላይ ግን ይህ የዳናችሁበትን ወንጌል፣ ይህ የበራላችሁን ኢየሱስ ልትሰጧቸው ይገባል። እግዚአብሔር አብ ለኛ ትልቁ ስጦታ የሰጠን ኢየሱስን የሰጠን።
ለኛ ሲል በቀራንዮ መስቀል ላይ አምላክ ሆኖ ያለ ወርዶ ስጋ ለብሶ ደሙን አፍስሶ ለኛ ሲል የተንገላታበትን ያንን ህይወት ነው እግዚአብሔር አብ የሰጠን ሐዋርያቶች ምንድነው ያሉት ለዚህ ሰው ያለንን እንሰጣለን አሉት በዚህ ኮንሽስ ውስጥ አዲስ ኪዳን በዚህ ያለን ሁሉ በዚህ አይምሮ ውስጥ በዚህ አስተሳሰብ ውስጥ ልንኖር ይገባል የኢየሱስ ስም አለኝ እስቲ በሉት የኢየሱስ ስም አለኝ በሉ ከአደጋ ምትተርፉበት ከበሽታ ምታመልጡበት የዲያብሎስን ስራ ምታፈርሱበት የማን ስም አላችሁ የማን ስም አላችሁ ሃሌሉያ ያለንን እንሰጣለን አሉት ምንድነው ያላችሁ በናዝሬቱ በኢየሱስ ስም ተነስና ተመላለስ የኢየሱስ ስም ሲጠራ ማን ይንቀሳቀሳል ብያቸዋለሁ መንፈስ ቅዱስ ኢየሱስ ብሎ ሲጠራ ጴጥሮስ መንፈስ ቅዱስ ወደ እግሩ ውስጥ ገባ ለዚህ በእግሩ ውስጥ የሞተ ነርቭ የደረቀ አጥንት የደረቀ ሰውነት ሁሉ እንደገና ለመለመ ያ ሰው ቁርጭምጭሚቱ ጸና ዘሎ ቆመ እየተራመደም ወደ መቅደስ ገባ ይላል የ40 ዓመት የሽባነት ታሪክ ተዘጋና አዲስ የሚራመድበት ምዕራፍ ተከፈተለት ዛሬም አውጃለሁ በኢየሱስ ስም በተለያየነት አቅጣጫ በበሽታ ምዕራፍ የመጣችሁ ያ የበሽታ ምዕራፍ ይዘጋል 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 በኢየሱስ